ቤተሰብ እኔ ነው ነው እንዴት መለሰው ምንም የምታስረዱኝ ነገር የለም። አውሩትና ወይ በተቀበኝ እሺ ችግር የለም። እናንተ ግን መልካም የህይወት ዘመን እግዚአብሔርን ከልቤ ነው። ተለየችኝ በክፉ ቀን በጎዶሎ። ሰላም 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 ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። እንግዲህ ሁላችሁም ባላችሁበት ሰላማችሁ ይብዛ። ዛሬ የመጣሁት ለትልቅ ቁም ነገርና ማያዳግም መልስ ለመስጠት ነው። ማለት ያው ይሄን ነገር ለማውራት ካሰብኩኝ በጣም ቆየ እና ትላንትና ቪዲዮ ላይ ትንሽ ባየሁት ነገር ኮንፊውዝድ ሆኜ ማውራት ያለብኝ ነገር በሙሉ ማላወራሁምና ዛሬ ያንን ነገር ለማስዳትና ለማስተካከል ሁሉንም ለማስተካከል ባይሆን በቃ ምችለውን ያህል ለመጣር ነው የምሞክረው። ምክንያቱም እንደ ድሮ ሁላችንም ደስተኛ መሆን አለብን ብዬ አስባለሁ። ግን ሁላችንም ደስተኛ መሆን አለብን እንደ ድሮ ብዬ ሳስብ ምንድነው እንደ ድሮ መመለስ አለብን ከፉ ጋር መመለስ አለብን ብዬ አላስብም። ምክንያቱም እኔና ፉ ካሁን በኋላ እኔ እናንተ ወይም እኔ እና እሱ የሚባል ነገር የለም። ከሆነም በጓደኝነት ወይም በሌላ አንግል ነው እንጂ እንደ ድሮ እንኳን መሆን የለበትም። ምክንያቱም ለኔና ለሱ የሚበጀው ያ ነው። ካሳለፍነውም አንፃር እስካሁን ከነበረውም ነገር እኔ የእውነቱን ስነግራችሁ ባንገናኝ ከሁላቸውም ጋር ከቡሪክም ጋር ከፉም ጋር ባንገናኝ እስከነጭራሹ ደስ ይለኛል። ግን ያው የሆነ በጣም የተላመዳችሁ ሰው ምናምን እንዲመራቅ ይከብዳል። እነሱም ከተስማሙበት ኖርማል ፍሬንድ ልንሆን እንችላለን። ግን እሱም ሆኖ በሩቁ ጀስት አላ ብራዘርሊ ሲስተርሊ እንደዛ አይነት ነገር ነው የፈለኩት። ግን በዛ መሀል ደግሞ ፉ እንዲጎዳ አልፈልግም። ምክንያቱም ባለፈው ካዘጋጀው ዝግጅት አንፃር ብዙ ካደረጋቸው ነገሮች አንፃር እንደሚጎዳ ነው ያሰብኩት። ምክንያቱም ባለፈው እንደ ድሮ እንመለሳለን የሚል ሀሳብ ነበረው ይመስለኛል። እና አሁን ይሄን ነገር ደግሞ ሲሰማ ሊደብረው ይችላል። ባለፈው ምንም ሳልላቸው ነው በቃ ሁለቱንም ከቤት ያስወጣዋቸው እና በቃ እንደዛ ነው መሆን የፈለኩት። ስለዚህ ዛሬ ፈቲን ጠራታለሁ። ፈቲን የምጠራበት ምክንያት ለፉ ከማሰብ የተነሳ ነው። ምክንያቱም ከጎኑ ነበረች፣ እኔና እሱ በተራራቅን ሰዓት ከጎኑ የነበረች ሴት ናት እና ከነሱ ጋርም ደግሞ መሀላቸው የሆነ ቅርርብ ሚስጥር ማውራት በቃ የግል ወራቸውን ሲያወሩ በጣም የተቀራረቡ ይመስለኛል እንደኔ ማለት ነው። በአጠቃላይ ምን አስቤ ነው እንድትቀርበው ፈልጋለሁ። አላደል እኔና እሱ እንደምናሳልፈው አንድ ላይ እንዲሆኑ አንድ ላይ ብዙ ጊዜ እንዲያሳልፉ ፈልጋለሁ። ምክንያቱም አሁን እኔና እሱ ሌላ ሰዎች ስለሆነን ኖርማል ፍሬንድሺፕ ነው፣ ጓደኛሞች በሶስት ቀን አንዴ ልንገናኝ እንችላለን። አልፎ አልፎ የምንገናኝ ጓደኛሞች ከቡሪካ ጋርም እንደዛ። ግን ከፉ ጋር ፈቲን ከፉ ጋር ላቀራርብ ፈልጋለሁ እና ዛሬ አሁን እሷን ጠርቻታለሁ። ከጠራኋትም በኋላ ልክ እንደመጣች ፉ ጋር እንድትደውልለት አድርግና እሷን አውርቼ ከጨረስኩ በኋላ ፉን እንነግረዋለን። ያው ይደነግጣል፣ መጥፎ ስሜት ሊሰማው ይችላል። ያ ሁሉ አውቀዋለሁ። ምክንያቱም እኔም ተሰምቶኝ ስላሳለፍኩት እንዲም ብዬ እንዲሳወራው ምን አይነት ሰው ናት እንዴት ያ ሁሉ ነገር ያሳለፈችውን እንዲህ ትላለች ምናምን ልትሉ ትችላላችሁ። ግን አትፍረዱ። የምር ቦታው ላይ ሳትቆሙ የማንም ቁስል አይሰማችሁም። እና እኔ አሁን ላይ ተረዳሁት የሆነ ነገር ሲያደርግ እንደዚህ ናት እንዴ እሷ ምን ያሳለፉትን ነገር አያስታውሱም። እኔም አብየዋለሁ በሆነ ሰው ህይወት ላይ። ግን ምንድነው የተረዳሁት አሁን እኔ ቦታው ላይ ቆሜ ስረዳ መወሰን እና ሁላችንም ደስተኛ ሆነ መኖር አለብን። ትክክለኛውም ነገር ያ ነው። ገባችሁ? ምክንያቱም የሚበጀው ያ ነው። የሁለታችን ቤተሰቦች እየተጨነቁ ነው አሁን ባለን ሁኔታ። ምክንያቱም ቪዲዮዎች ምናምን እያዩ ስለሆነ እኔም እግዚአብሔርን ባለፈው የእውነቴን ነው ድንገት ቦስነውም
እናቴ ጋር ልሂድ እንዴ እዚህ ያለው ነገር ምናምን እያልኩ እያሰብኩ ነበር። ግን አንዴ ከቤት ወጥቻለሁ። ስለዚህ ራሴን ችዬ እንደውም ለእንግድነት ቤት እናቴ ማምጣት እኔ ጋር ነው እንጂ እሷ ጋር ሄጄ ሌላ ጭንቀት ወይ ሌላ ነገር መሆን አልፈልግም። ምክንያቱም እናቴ ከመጠን በላይ አስጨንቄያታለሁ ከዚህ ቀደም እና አሁን ደግሞ እዚሁ እኔ ራስ በራሴ ነኝ መፍታት ያለብኝ አይመስላችሁ? እና አሁን ፈቲን እንጠራታለን፣ ያንን ነገር እንነግራታለን። እሷም ልትቀበልኝም ላትቀበልኝም ትችላለች። አሁን ያሰብኩት ነገር ሁሉም ይቀበሉኛል ሳይሆን የሚበጀንን ነገር ነው። ያው አሁንም ባይረዱኝ ቀስ እያለ ይገባቸዋል፣ እነሱም ይስማሙበታል። ምክንያቱም ትላንት ማውሩቻለሁ በቃ ድግግም ይሆናል እልህ አለ ምናምን። እኔ ፉና ቡሪክን ያስታረኩበት መንገድ ወደ ድሮ እንድንመለስ አይደለም። እግዚአብሔርን የምሬን ነው። ሁለቱን እንደዛ እንዲሰዳደቡ እንደዛ ክፉ ደግ እንዲነጋገሩ ያደረኳቸው እኔ እንደሆንኩኝ ስለተሰማኝ ነው። እና ያን እንደታመመ ሆኜ ምናምን እንደዛ ያደረኩት ለነሱ ነው እንጂ ሌላ ነገር አይደለም። እና ያን ነገር ስላደረኩ ፉ ደግሞ ወደ ድሮ የምንመለስ መስሉታል። ቡሪክም ሌላ ነገር አስቧል። እና ሁለቱንም ደግሞ ወደ ሌላ ሀሳብ በኔ በኩል ስለኔ ሌላ ሀሳብ እንዲያስቡ አልፈልግም። እኔም ለነሱ ስሜት እንዳለኝ ወይ ሌላ ሀሳብ እንዲሰማቸው አልፈልግም። እኔ እዚህ ጋር ራሴ ምናምን እየሰቀልኩ ምናምን ሳይሆን ወንድ ልጅ እና ሴት ልጅ ሲቀራረቡ የሚሰማቸው ስሜት አለ። ኢሚዲየትሊ ባይሰማቸው እየዋለ እያደር የሚሰማቸው ነገር አለ አይደል? እና እኔ ደግሞ ያን ነገር ከመፈጠሩ በፊት አሁን እንጠንቀቅ ለማለት ነው። በቃ ይሄንን ነገር አስበን ኢማጂን አድርገን በቃ እንደማይሆን አውቀን ኖርማል ጓደኛ አልፎ አልፎ መገናኘት ምናምን። እኔ እግዚአብሔርን እንለያይ ላያችሁ አልፈልግም ስል ከልብ አይደለም፣ እንዲርቁኝ አልፈልግም። ጭራሽ ተዘጋግተን የምናልፍ ሰዎች መንገድ ላይ ተገናኝተን ተዘጋግተን የምናልፍ ሰዎች እንድንሆንም አልፈልግም። እንደ ድሮ አላደል ኖርማል ፍሬንድሺፕ ጀስት እህትና ወንድም እንደዛ ነው ያሰብኩት እኔ። ምክንያቱም ያ ይሻላል። እስቲ ያኛውን ደግሞ አንድ ላይ ካልሆነልን ተለያይተን እንሞክረው ብዬ ነው። ብዙ አወራው መሰለኝና ትንሽ ፈቲን እንጠብቃትና ካልመጣች እንደውልላታለን። ብሶ ዝምታዬን አንተን ካሳጣኝ እንግዲህ ልቻለው ፍቅር በቃኝ። ሌት ለቀን ያደላ ስምክን ቢያስታውሰኝም ከሆዴ ያለውን ሳት ከእውነቷ ያስጥለኝም። ግርምትን ብሞሽርም ከፊትም ከጀርባዬ አፍቅሬ እንዳልጠላ ይነበር። ያው እንግዲህ ፈቲ መታለች፣ ብዙ አላስጠበቀችኝም። ነሽ? ደህና ነሽ? ሰላም ነው አለች። ምን ዛሬ ደወልሽ? ያው ስለደወልሽልኝ ደስ ብሎኛል። አይ እኔ ደግሞ በቃ እንደሌላ ጊዜ ጭቅጭቅ ወይ የሆነ ነገር ይመስልሻል ብዬ ነኝ ጠጋቤ ጭቅጭቅ ምናምን ይመስላታል ብዬ ማትመጣ መስሎኝ በጣም ፈርቼ ነበር። ግን በስልክ እንደምንም ለማሳመን ሞክሬያለሁ። ያው ፈትዬ እስካሁን ስላሳለፍነው ነገር በጣም ይቅርታ። እውነት የምሬን ነው። ማይገባ ንግግሮች ተነጋግረን ሊሆን ይችላል። ግን በቃ ያ ሁሉ ነገር ኢግኖር እናርጋቸው እንተዋቸውና ዛሬ ለትልቁ ነገር ነው የፈለኩሽ። እውነት የምሬን ነው። በሌላ አንግል በቃ አይምሮሽን በኔጌቲቭ ሳይሆን በፖዚቲቭ አድርገሽ ቀጥተኛ ነገር እያሰብሽ እንድናወራ ነው የምፈልገው። እና ያው ትላንትና ቪዲዮን አይተሽዋል ብዬ አስባለሁ። እና እኔና ፉፉ በቃ መልሰን ላንገናኝ አንድ ላይ ላንሆን እስከ መጨረሻ ተለያይተናል። እና በዛ መሀል ፉ በጣም ይጎዳል። በተለይ ደግሞ ግን ቆይ ከመንገሬ በፊት ፉ ጋር ደውይለት። ለምን ደውይለት? ችግር የለም ይምጣ።
ትንሽ ፍታንሽ አመሰግናለሁ። ያው ደውይለት ያልኩሽ እኔ ጋር ትናንትና የተፈጠሩት ነገር ጥሩ ስላልሆነ አይነሳልኝ ብዬ ስላሰብኩኝ ነውና ያው ከማናቸውም ጋር ከብሪክ ጋርም ሆነ ከፉጋ አሁን ላይ አንገናኝም ካሁን በኋላ ማለት ነው። ብንገናኝ ራሱ እንደ በፊቱ ሳይሆን ኖርማል ጀስት ጓደኛ፣ እሱንም አልፎ አልፎ ነው ያሰብኩት እኔ እና ባንቺ በኩል ያስጠራሁት ደግሞ ለፉ ይሄንን ነገር ልነግረውና ላንቺም ከሱ ቀደም ደግሞ ላንቺ የሚያገርሽ ነገር ስላለ ነው። ፉ ይሄንን ነገር ስናገረው ወይ ስነግረው ወይ ይሰማዋል ወይ በጣም ይደብረዋል፣ በጣም ይከፋዋል። የእውነት በጣም ይከፋዋል። ምክንያቱም ትላንትም በጣም ከፍቶት ነበረ እና እኔ እንዲከፋው ሳይሆን ደስተኛ እንዲሆን ነው ፈልገው። ምክንያቱም ሁላችንም ደስተኛ የሚያደርገን ሀሳብ ነው ይሄ፣ እርግጠኛ ነኝ ፈቲ። ምክንያቱም አንቺና እሱ ጋር ትንሽ መቀራረብ አይቻለው፣ እርግጠኛ ነኝ። ብዙ ነገር ብዙ ሚስጥር የምትወያዩ ጓደኛሞች ይሆናችሁ ይመስለኛል በነበሩት ጊዜያቶች ማለት ነው። እና አንቺም ጥሩ ጓደኛው እንደሆንሽ ብዙ እየተሟገትሽለት እየተከራከርሽለት የነበርሽ ሰው ነሽ እና ትጎጃለሽ ብዬ አላስብም። ጀስት ጓደኛው መሆን ነው። ሌላ ነገር እንትን አትበይ። ጓደኛው እንድትቀርብ ይፈልጋለሁ። ከማንም በላይ ከጎኑ እንድትሆኚ በቃ ይሆናል አይደለ? እንድትደጋገፉ ይፈልጋለሁ። እግዚአብሔርን የምሬን ነው። አዎ ልክ ነሽ ግን እኔና ፉአውን ላይክ አሁን አንቺ ተቀራር ማለት እንድትርቂው አልፈልግም ምናምን ስላልሽኝ ሳይሆን ከበፊትም ጀምሮ ታውቂያለሽ እኔና እሱ ጋር ያለውን ነገር ኖርማል ንጹህ ሪሌሽን ነው ያለን። ጓደኛዬ ነው፣ ኖርማሊ ጓደኛዬ ነውና እኮ ያው ሁሉ ነገር ምናምን ስለማልፈልግ ነው ከጎኑ የነበርኩት። ወደፊትም እንደዛ ነው የሚቀጥለው እኮ ሁሉ ነገር ደግሞ በጓደኝነት ነው የሚጀመረው። አሁን እኮ የግድ አንድ ነገር ሁኝ እያልኩኝ ሳይሆን ከጎኑ ሆነሽ እንዳይከፋው አድርጊ። እኔና እሱ ስለጣላን እኔ የሆነ ጊዜ የተሰማኝ ስሜት አለ። ልቤ በጣም ደምቶ ነበር፣ ውስጤ በጣም ታሞብኝ ነበር እና በዛን ጊዜ ሰው አለማግኘት ማለት በጣም የሚከብድ ነገር ነው እና ያ ነገር ደግሞ ፉ እንዲደርስበትም ያን ስሜት እንዲቀምስም አልፈልግም። ስለዚህ ከጎኑ ያለሽው ፈቲ አንቺ ነሽ። እግዚአብሔርን እስካሁን የነበረውን ነገር እርሹ፣ አታስተውሺው። እኔም ብዙ ነገር አድርጌሽ ወይ ተናግሬሽ ሊሆን ይችላል። በቃ ማስታወስ ምንም አይጠቅም። አሁን ሁላችንም ተታርቀናል። ስለዚህ ደስተኛ የምንሆንበት ነገር መፈለግ፣ ደስተኛ የምንሆንበት ነገር ደግሞ ይሄ ነው አይመስልም? አዎ ግን በመጀመሪያ ማወቅ ያለብሽ ነገር ያው እስካሁን የተፈጠሩት ነገሮች ያው እንዳልሻቸው ፓስት ናቸው። ግን ያው ይቅርታ ተጠያየቅንም በአግባቡ። እኔም ይቅርታ ልልሽ እፈልጋለሁ ማለት ያው ችግር የለም እሱ እግዚአብሔርን ችግር የለም ማለት ያው ብዙ ነገሮች ተፈጥረው ነበርና ላይክ እንደዛ መሆን አልነበረባቸውም፣ እንደዛ መፈጠር አልነበረባቸውም። ግን ደግሞ አሁን ያልሽኝ ሀሳብ ግን እኔ ፉን ልርቀውም አልችልም፣ ርቀው አይነት ሰውም አይደለም ማለት ከጎኑ አስፈልገዋለሁ ብዬ አስባለሁ። ግን ይሄ በጓደኝነት ነው የሚጀምረው ያልሽው ነገር ግን እዚህ ጋር ለፉ ምንም አይነት የተለየ ስሜት የለኝም ከጓደኝነት ባለ። አይ እሺ በቃ እኔ እንደዚህ ምናምን አላስጨንቅሽም፣ ገባሽ? በቃ ከጎኑ እንድትሆኝና ከማንም በላይ በቃ አለው ብለሽ ያለ የሆነ የተሰማውን ቢያወራ ድንገት አምልጦት ያልተገባም ቃል ቢናገርሽ ከክፉ እንዳትወስጂበት። እንዴት ልበልሽ? የቅርብ ጓደኛ አይደል? የልብ ጓደኛ አንቺም ሲከፋሽ አዋዩ። ምክንያቱም ጓደኝነታችሁ እንትን እንዲል እኔም የእውነት እንደዚህ መምከር ምናምን አልችልም፣ ግን ያው ተረድተሽኛል ለመናገር የፈለኩትን አይደል? አዎ እንጂ እኔ አንድ ነገር ሆኖ ብዬ ላስጨንቅሽ አልፈለኩም። ያው እንግዲህ እናንተ ጋር ያለው ነገር ከተስተካከለ ሁላችንም መገናኘታችን አይቀርም አይደል? ጥሩ ነገር ሲገናኝ እና ካሁን በኋላ በሀዘን ላለመገናኘት እንሞክራለን። ሁላችንም በደስታ በሳቅ ያገናኘን እግዚአብሔር ነው። ይሄን እንግዲህ ብዙ ነገር አሳልፈናል። ከዚህ በኋላ የደስታ ጊዜ ያርግልን። አሜን። ያኔ እና ፈቲም እንግዲህ ድምጽ ሳናሳፍማ ተታርቀናል። እኔ እና እሷ ብቻ ነበር ይቀርና ነው። ወላሂ እንጃ ጸብ የሚከብድ ነገር ነው። አይ አንቺማ ኮስታራ ነበር መመስኝ እንዴ? ያው ኮስታራ ነበር መመስኝ እንዴ? እቺ ምን አይነት ምጥ የሆነች ሴት ናት እል ነበር። እግዚአብሔር የተፈጠሩት ነገር ናቸው እንጂ ያው እንደዛ መሆን ፈልጌ አይደለም። እውነት የኔ ፐርሰናሊቲ እንደዛ አይደለም። እሱን ወደፊት ታይኛለሽ በጥሮች ጊዜያቶች። ቀስ እያልን እናያለን። እሱን ቀስ እያልን እናያለን አይደል? እንዴ ቤተሰብ
እኔን አይቶ ነው እንዴት መለሰው? አፉ እኔ ካደረኩት አንፃር ብትሄድም እኔ ስታይ አልፈርድብህምና ለክርክር እንትን ሰላም አንዴ ያው አይኔን ማየት ነው አይደል የሚያስጠላሽ ሶ ከዚህ በኋላ እንዲህና ያላ ተቸገሪን በእኔ ገብቶሻል ስለዚህ እኔና አንቺ የምንገናኝበት ምንም አይነት ፉ መጀመሪያ እኔን አዳምጠኝ እሺ ፈቲ በቃ እኔና አንቺ ይኸውልሽ የምንገናኝበት እሺ እኔ የምልህን ነገር አዳምጠኝ ለምን አንዴ ለታዳምጠኝ ፈቃደኛ አይደልከው አንዴ እኮ ነው ከህይወት እኮ ደቂቃ ብቀንስ ምንም አይጎልብህም አይደል ባለፈው አይንህን ማየት አልፈልግም ወይ በጣም ያስጠላ ዊርድ ቃላቶች ተናግሬክ ሊሆን ይችላል ለዛ ደግሞ በጣም ይቅርታ ምክንያቱም ስሜታዊ ስለሆንኩኝ ነው ለኔ ኖርማል ነው ባይዜ ማለት አንተና ቡሪክን አንዴ ልጨርስልህ አንተና ቡሪክን ባለፈው ያስታረኳችሁ ሁሉ ነገር ወደ ቦታው ለመመለስ ሳይሆን የእናንተ ፍቅርን የእናንተ አንድነትን ወንድማማችነታችሁን ለመመለስ እንጂ ሌላ ነገር አይደለም ሁለተኛ ነገር ደግሞ ያን ነገር እኔ ያልጠበቅኩትም በወቅቱ በአንዴ እንደዛ ታስባለህ እንደዛ ነው ዝግጅት እንደዛ ፕሮግራም ታዘጋጃለህ ብዬ አላሰብኩም እና በዛም በቃ አይ ነው ማለት ተቸኩያሉ ይገባኛል ግን አንዴ ነገሮችን ማስተካከል ስለመሰለኝ ነበር ገብቶሻል በቃ ማስተካከል የሚችል ነው መሰለኝ እንዲህ እንደቆረጠልሽ አላውቅም ማለት በቃ እርግጠኛ አልሆንኩም በቃ አሳይሽኝ እኔ ትልቅ ነገር ብዬ የማደርገው ላንቺ ተራ ነገር ገብቶሻል በቃ እኔን መቀበል አልፈልግሽም እሺ በቃ አንዴ እኔ እንደዛ እንዲሆን ስለምፈልግ እንደ በፊቱ ሳይሆን እኔ እናንተ እንድንገናኝ ያልፈለኩት ይሄ ስሜት እኛ ላይ እንዲፈጠር ስላልፈለኩ ነው በቃ መጨከን አለብን ምክንያቱም ይሄ ህይወት ለኛ አይሆንም በቃ ለኛ ማይሆን ነገር ነው እስካሁን ያሳለፍነው ነገር ወይ ፈጣሪ የሆነ ነገር እንድንረዳ እንድንገነዘብ ስለፈለገ ነው ግን እናንተ ካሁን በኋላ በምንም አይነት መልኩ ያገናኘን ነገር አይኖርም ሜቢ ነገሮች ተረጋግተው ወደ ቦታቸው ሲመለሱ ምናምን ኖርማል ጓደኛሞች ኖርማል ቤስት ፍሬንዶች ልንሆን እንችላለን ስሚ ፍቅር እኔ እንደዚህ አይነት ንግግር እየተናገርሽ አታቁሽኝ በቃ ትቻለሽ አንቺ መናገር ገብቶሻል መገናኘት አይጠበቅብንማ አንገናኝ አትንገሪኝ ይሄንን ንግግር በተደጋጋሚ በቃ አንቺ መወሰን ስለምትችይ መናገር ስለምትችይ ለአንቺ ነገሮች ቀላል ስለመሰሉሽ መናገር ትችያለሽ ስለዚህ ትናገሪኛለሽ እኔ ደግሞ አዳምጥሻለሁ በቃ ስለተገናኘን ብቻ ሁላችንም አሪፍ ነው ስሚኝ ስለተገናኘን ብቻ እንዲህ የማውራት መብት የለሽም መብትሽን እያከበርኩልሽ ነው አይደል አለማግኘት ይችላል በቃ ከዚህ በኋላ አይንሽና ላይ እስከዛሬ በቃ ነገሮች አልተፈቱ ስለመሰለኝ ብዙ ነገር አድርጌ ሊሆን ይችላል በቃ ያስተት ነው አይደል አንቺ ከዚህ በኋላ እነዛን ነገሮች አልደግማቸውም ግን እንደ ቀልድ ወንድማማቾች መሆን እንችላለን ጓደኛማቾች መሆን እንችላለን እንዳትይ እኔ ስለማልችል ማለት ነው እኔ ካንቺ ጋር እንዴት ነው ወንድምነት ልቀጥል የምችለው እንዴት ነው በጓደኝነት ልቀጥል የምችለው እንዴት ነው ይሄ አእምሮሽ አንቺ ራሱ ሊቀበል የሚችለው ይሄንን ነገር መራቅ ይቀለኛል ካንቺ ስሚኝ በቃ ካንቺ በርቅ ይቀለኛል እንዴ በቃ ራቁ በቃ እርቃለሁ ራቅ ብትይኝ ይቀለኛል ገብቶሻል ራቅ ባለፈው ስላልኩክ አሁን ደግሞ አይኑ በቃ እኔ በርቅ ይቀለኛል ካንቺ እንዴት ነው ወንድምና እህትን ነው የምትይ ላንቺ ቀላል ስለሆነ ነገር ገብቶሻል ድሮም ጀምረሽ ስታፈቅሪኝ ስላልነበረ ነው እንዲህ ደፍረሽ የመናገር አቅም የኖርሽ በቃ ይበቃል በቃ እንዳንተ ቁጮ እኔ በጣም በጩኸት ማውራት አላቀተኝም በትክክል አወራክ እየሞከርኩ ነው ሲቀጥል ደግሞ ይሄ ነገር ለሁላችንም ይበጅ ነገር ነው አሁን ለምሳሌ አንተ እልህ ወይም ንዴት ላይ ስለሆንክ ይሄን ነገር ላትረዳው ትችላለህ ግን የእውነቴን የምሬን የሆነ ሰዓት ይሄ ነገር በቃ የዛን ጊዜ እሺ ብያት ነገሮችን ባቀለልኩት ነው የምትለው አንተ ነገራቶችን ሁሉ እያከበድክ ነው
በጣም ዘ ቢግ ዲል እያደረኩ ምንም ይሄ ትልቅ ነገር አይደለም። በትክክል ያው ከፈቲ ጋር ራሱ እንደዛ ተስማምተን ማናቅ ልጆች እንዴት በሰላም እያወራ እንደነበር አንተ ስላላየህ ነው። ምክንያቱም ነገሮችን ቀለል አድርገህ ስታይ ነው የሚቀሉልህ። ገባ እኮ ማለት ይሄን ነገር እንድሰማ ነው የጠራሽ። ምን ያህል እንደማፈቅራት እያወቅሽ ይሄን ነገር እንድሰማ ነው የጠራሽ። ወንድማው ሁን ልትይኝ የጠራሽ? አይ ወንድም ተው፣ እሺ ተው በቃ እኔ እንደዛ አይነት ሀሳብ ኖሮኝ ምናምን ሳይሆን በቃ ተነጋግራችሁ ልትግባቡ ስለምፈልግ ነው። እኔና እሷ የምንግባባበት ምክንያት የለም። መግባባቱን አትፈልገውም። ገብቶሻል? ሁሉም ነገር እኮ በጊዜ ሂደት ነው የሚስተካከለው። በጊዜ ሂደት ብዙ ነገር ተፈጥሯል። ቆይ አንተ አሁን እኔ እናንተ የእውነት ፍቅረኛሞች ምን ይመስላል መስሎክ ነው? ትናንትና ያንን ዝግጅት ያዘጋጀ ነው። እንዴት ታስባለህ? እንደዛ እንዴት ታስባለህ? ምንድነው ጥፋቴ? ለምንድን ነው ማናስበው? ሰዎች አይደለን? እናጠፋለን። መመለስ የተለያየ ነው። በምክንያት ነው። እንዴት ተጨቃጨቀው አይደለም የጠራው። ሰዎች ነን አይደል? እናጠፋለን። በቃ በልጅነት ብዙ ነገር አድርገናል። እኔም አድርጋለሁ። ይቅርታ ጠየቅኩሽ። ይሄ ልጅነት እስከመቼ ነው? በቃ እሺ ልንገናኝም ከሆነ እስቲ ስናድግ ስንበስል እንገናኝ አይሻልም? እንደዛ አይሻልም? እናት ላንቺ ቀልድ ነው አይደል? ነገር ነገሮችን ተረጋግተህ ብታዳምጣት ነገሮችን ብትረዳ ኑሮ እኮ እዚህ ደረጃ ድረስ መድረስ አንችልም ነበር። ሁላችንም እዚህ ቪዲዮ ላይ የምታየው ነገር ብቻ አይደለም። እንዴት አወሩ አይደል እንዴ? ለምንድን ነው መቼም የተፈጠረው ነገር ከሷ ጋር ታወጣላችሁ አይደል እንዴ? ስለዚህ ለምን ደሞ አታውቀው ነገር በደንብ ነው የምታውቀው። ሁሉ ነገር ታውቃለች። ከሷ ጋርም ያለውን ነገር ፈተን ሰላም አወርደን ተነጋግረን የተነጋገርነው ነገር ደግሞ ለአንተ ልናብራራን የመጣ ነው። ፍቅር ነገ ዋጋ ትከፍይበታለሽ በእርግጠኝነት ነው ማለት ፍቅር ቀልድ ይሆናል። ችግር የለም። ለሁላችንም ሰላም ይፈጥር ከሆነ አንድ ዋጋ ብንከፍል ሁላችንም ምንም እኮ የከፋ ነገር ይስልሽ የሆነ እያስፈራራው ሾር ደግሞ ጥሩ ሰው ነኝ ብዬ እያወራው አይደለም ግን ማለት ፍቅር ቀልድ አይደለም። እኔና አንቺ ቀልድ የሆነ ጊዜ አይደለም ያሳለፍነው። ገብቶሻል? ብዙ ዋጋ ተከፋፍለናል። ብዙ ነገር አድርገናል። እንደ ቀልድ መራራቅ እንዳለብን አይሰማኝ ማለት አሁንም ነገም ሳይረፍድብሽ ቆም ብለሽ ለማሰብ ሞክሪ። ገብቶሻል? ብዙ ዋጋ ተከፋፍለናል እናት። ብዙ ነገር አድርጌልሻለሁ። ብዙ ነገር አድርገሽልኛል። እንደ ቀልድ የሚቆርጥልሽ ፍቅር አይደለም ያልሽውና ታውቃለሁ። ጠንቅቄ ነው ማለት እሺ። ምን ይፈጠር አሁን? ካይፉ አሁን ምን እናድርግ? እኔ መከራከር ወይ የሆነ ነገር ማድረግ አልፈልግም። አንዴ ብቻ አዳምጪ። ሌላ ግንኙነት ከጀመርሽ ሌላ ፍላጎት ካለሽ በደንብ እንድትነግሪ። ዝም ብዬ ሳዳምጥክ ማለት ነው በጣም የልብ አይሰማክ። በቃ እኔ የሆነ ነገር ማድረገው ካንተ ጋር ምን ላየው ሌላ ግንኙነት ስለጀመርኩ ምን አይነት ሴት ነው? ምን አይነት ሴት አድርገህ ነው የምትስለኝ? ለምንድን ነው ዝም ብዬ በትክክል እያወራሁት የነበረው ልጅ እንድጮህ ወይ የሆነ እልህ ይዞኝ እንዳወራ ለምንድን ነው የምታረገኝ? ግንኙነት ባይኖርሽ እንዲህ አፍሽን ሞልተሽ አታወሪኝ። አፍህን ዝጋ። እንደዚህ አፍህን አትክፈት እኮ። እኔ አሁን ስለ ቡሪካ አይደለም እንዴ ብንለያይ ነው የሚሻለው። ሲጀመር ከዚህ በላይ ባንመላለስ ነው የሚሻለው። ስለነበረን ጊዜ አመሰግናለሁ ከልቤ። አዳምጠኝ። ለምን አታዳምጠኝም? ቆይ ፈቲ እኔና እሷ ጋር ያለው እንድታስብበት ጊዜ ስጣት። በቃ ባንዴ የሚሆን ነገር እኮ አይደለም። ብዙ ነገር ተፈጥሯል። ይሄ ነገርማ አስቤበት ወስኜ በቃ ጨርሼ ያለውት ነገር ነው። በቃ ወስኜ አትጥሩኝ። እኔ እንደዚህ አይነት ነገር ለሽ እንድትጠሪኝ አልፈልግም። ለምን ስሜታዊ ተረጋጋሚ ተረጋግተህ ለማውራት ለምን አትሞክርም? በተደጋጋሚ እንደዚህ አይነት ወሬ እያወራሽ እንድትጎጂኝ አልፈልግም። በተደጋጋሚ ያላወራውም ይሄንን ለመጨረሻ ጊዜ ካሁን በኋላ አላገኝህም። እንዳታገኝኝ። በቃ ሌላ ግንኙነት ከጀመርሽ እንደዚህ አይነት አማርኛ እንድትወሪኝ አልፈልግም። ጭራሽ አፍህን ዝጋ። በወንድምነት እንቀጥል። ጭራሽ ላንቺ ቀልድ ነው። ቀላል ነው ላንቺ ነገር ገብቶሻል? ምን ነው ሰሙኝ ብለህ በጣም እየተከፈትክ እንደሆነ ታውቃለህ። በጣም ልቅ የሆነ ቃል እያወጣህ ነው። ገባ? እሺ ፈቲ፣ አንቺም ከሆንሽ ማናችሁም እንዳታገኙ። ፈቲ አንዴ በቃ አንዴና ለመጨረሻ ጊዜ አንቺም እንድታገኙ አልፈልግም። በቃ ብቻዬን ነው የተዋችሁ። ብቻዬን እኖራለሁ። ለምን እንደዛ ታስባለህ? ብቻዬን ደግሞ ሆናለሁ። በቃ አንዴ ማንንም አልተወህም። ስሚ ተውን በቃ በጣም ግራ የሚያጋባ ስሜት ውስጥ እየከተታችሁ ነው። እየጎዳችሁ ነው። ችግር የለም እኮ ነው። እኔን ብታዳምጠኝ ስማኝ። እሺ በቃ እየጎዳንክ ነው አይደለ? እኔ የምናገረው ንግግር ለአንተ ጉዳት ወይ ሌላ ነገር መስሎ ከታየክ እሺ እየገባው ስላልሆነ እኔ ንግግር ቢያንስ አንቺን ከሰማሽ ሰምቶም ከተረዳ አንቺ አስረጁና እንኪ ሞባይል ምንም የምታስረዱኝ ነገር የለም። አውሩትና ሞባይል ቢተቀብኝ እሺ ችግር የለም። ለአንተ ግን መልካም የህይወት ዘመን እግዚአብሔርን ከልቤ ነው። ተለየ
ተለየችኝ በክፉ ቀን በጎዶሎ መዳኛዬን ማስረሻዬን ስጡኝ ቶሎ ተለየችኝ በክፉ ቀን በጎዶሎ